ፕሮፌሰሩ ቦሪን ለብቻው ወስዶ ልጁ ዩምባ የሳለችውን ስዕል ካሳያት በኋላ የዚህ አይነት ስዕል አይታ የምታውቅ ሆነ ጠየቃት። ፕሮፌሰሩ ነገሩን ምን ያክል ለማወቅ እንደጓጓ ስትመለከት ስዕሉን የሳልኩት እኔ ልትለው ስትል ሚንጆንግ ሆን ብላ በመግባት ወሬያቸውን አቋረጠችው። ከዚያም ፕሮፌሰሩ ሚንጆንግንና ቦሪን አንድ ትምህርት ቤት ተምረው ከሆነ ወይም ከዚህ በፊት ይተዋወቁ ከነበረ ጠየቃቸው። ሚንጆንግ በፍጥነት ቦሪን ከዚህ በፊት አይታት እንደማታውቅ ዋሸች። ቦሪም የእህቷን ሚስጥር ላለማጋለጥ ስትል መዋሸትን መረጠች። በጣም የተጨነቀችው ሚንጆንግ ተደብቃ ወደ ፕሮፌሰሩ ስቱዲዮ ገባች። የጠፋችው ዩምባ የሳለችውን ስዕል ስትመለከት የቦሪ ስዕል እንደሆነ ተገነዘበች። ቦሪም እንዴት የዩምባይን ስዕል ልትስል ቻለች እያለች ተደነቀች። ምናልባትም ቦሪ የጠፋችው የፕሮፌሰሩ ልጅ ትሆን እንዴ ስትል ራሷን ጠየቀች። በዚህ ነገር እየተብሰለሰለች ክፍሉን በምታጸዳበት ጊዜ ቦሪ የጠፋችው የፕሮፌሰሩ ልጅ እንደሆነች አረጋገጠች። የምታየውን ማመን አልቻለችም። ፕሮፌሰሩ ሲመጣባት በድንጋጤ ፎቶውን ጣለችው። ፕሮፌሰሩ እንዳያውቅባት ሆን ብላ ወሬዋን አስቀየረች። ፕሮፌሰሩ ግን የሚንጆንግን ድንጋጤ በደንብ አስተውሏል። ሚንጆንግ ቦሪና ቤተሰቦቿ በፍጹም መገናኘት የለባቸውም ስትል ወሰነች። አለበለዚያ የዓመታት ልፋቷ ገደል መግባቱ ነው። የቦሪን የህፃንነት ፎቶ ስትመለከት ሚንጆንግ በአንድ በኩል ደነገጠች፣ በሌላ በኩል ደግሞ ቅናት ተሰማት። ከህፃንነቷ ጀምራ እስካሁን ድረስ ስታሾፍባት የኖረቻት ሴት የሀብታም ልጅ መሆኗን አምኖ መቀበል አልቻለችም። እሷ ያልገባት ነገር ፕሮፌሰሩ እያንዳንዱ እንቅስቃሴዋን እየተከታተላት ነበር። ፕሮፌሰሩ ስለ ጥርጣሬው ለሚስቱ የተሰማውን አጋራት። በሚያስገርም ሁኔታ ሚስቱም ከቅርብ ጊዜ ወዲህ የሚንጆንግን ያልተለመደ ባህሪ አስተውላ ነበር። ስለሆነም ሄጂን አንዱን ሰራተኛዋን የሚንጆንግ የቤተሰቦቿ ከተማ ሄዶ ስለ ሚንጆንግ ታሪካዊ ዳራ እንዲያጣራ ላከችው። የዚያን ቀን ቦሪ የመጀመሪያ ስራ የሆነውን ልብስ ለማስረከብ መጣች። ነገር ግን አሮጊቷ አስተማሪ ቤት አልነበረችም። የዚያን ቀን ደግሞ ልጇ ዩዳን ቀዶ ጥገና ስለነበራት ቦሪ ልብሱን የአሮጊቷ ክፍል ውስጥ አስቀምጣ እየተቻኮለች ሄደች። ቦሪ ልክ እንደወጣች ግን ሚንጆንግ ገባች። ቦሪን ከዚያ ለማባረር አንድ ተንኮል ሸርባ ስለነበር አሮጊቷ ከሄደችበት ተመልሳ ልብሱን ስትመለከት ልብሱ የተበላሸ በመሆኑ በጣም ተናደደች። ሚንጆንግና አሳዳጊዋም የቦሪን ልብስ ለማየት መጡ። የውጪ ሰዎች በአሮጊቷ አስተማሪ ስር ያለች ተማሪ እንደዚህ አይነት የማይረባ ልብስ እንደሰራች ከሰሙ የሰው መሳቂያ ያደርጉሻል በማለት ሚንጆንግ እሳቱ ላይ ነዳጅ አርከፈከፈች። በተጨማሪም የቦሪ ልጅ ቀዶ ጥገና እያደረገች እንደሆነና ለሚቀጥሉት ቀናት ትምህርቷን መከታተል እንደማትችል ተናገረች። አሮጊቷ አለቃ በጣም ስለተናደደች ወዲያውኑ ቦሪ ጋር ደወለችላት። ቦሪ እንደመጣች የተበላሸውን ልብስ ተመልክታ ወዲያውኑ የእሷ ስራ ይሄ እንዳልሆነ ማስረዳት ጀመረች። እሷ ስታመጣው ልብሱ እንደዚህ እንዳልነበረና የሆነ ሰው ስራዋን እንዳበላሸ ገለጸች። ወዲያውም ልብሱን በምታደርስበት ጊዜ ሚንጆንግ በቦታው እንደነበረች አስታወሰች። ሚንጆንግ ደግሞ የሄጂን ተማሪ ናት። በመሆኑም ሄጂን ስለ ሚንጆንግ ተከራከረች። ቦሪንም እየዋሸች እንደሆነ ለማድረግ ሞከረች። እንዲያውም ስለ ቦሪ ልጅ በማንሳት ከጋብቻ ውጭ ልጅ የወለደች ስርዓተ ቢስ እንደሆነች ገለጸች። ቦሪ ልጇን ለማሳደግ የራሷ ምክንያት እንዳላት በመግለጽ ምንም እንኳን ስቱዲዮ ውስጥ ተማሪ ባትሆን ራሱ ልጇን መቼም መተው እንደማትችል ገልጻ አመስግና ተሰናብታቸው ልትሄድ ስትል ውጪ ላይ ሚንጆንግን አገኘቻት። ሚንጆንግንም ለምን ልብሱን አበላሸች ስትል ጠየቀቻት። ሚንጆንግ ግን ሰዎች ላይ መጫወት ተክናበታለች። አሳዳጊዎቿ የሁለቱን ንግግር እያዳመጡ ነበር። ፕሮፌሰሩ እሷ ካላጠፋች ከዚህ መሄድ እንደሌለባት ለቦሪ ነገራት። ቢያንስ ስሟን ማጽዳት እንዳለባት አስረዳት። በመሆኑም ቦሪ በዚያ ላሉት ሁሉ ስለተፈጠረው ነገር ለማስረዳት ተገደደች። እያንዳንዱ የስፌት ባለሙያ የራሱ የሆነ ልዩ ክህሎት አለው። ስፌቱን በማየት ማን እንደሰራው ማወቅ ይቻላል አለች። ከዚያም ቦሪ ሚንጆንግን እውነታውን አሁን የምታምን ከሆነ ይቅር እንደምትላት ነገረቻት። ሚንጆንግ ግን በክህዷ ጸንታለች። ቦሪ ከዚህ በላይ ምህረት ማሳየት አልፈለገችም። በመሆኑም በዚያ ላሉት ሰዎች ሁልጊዜ ስፌት ላይ የሚውሉ ሰዎች የእነርሱም ሆነ የልብሱ ሽታ የሲልክ ሽታ እንደሆነ ካስረዳች በኋላ ይሄ ልብስ ደግሞ ሽቶ እንደሚሸት ገለጸች። ትልቁ አለቃም ልብሱን ተቀብላ ስታሸተው ወዲያውኑ አጭበርባሪዋ ሚንጆንግ እንደሆነች አወቁ። ቦሪ ከዚያ ከሄደች በኋላ ተንኮሏ እንደተጋለጠባት የተረዳችው ሚንጆንግ በጉልበቷ ተንበርክካ ይቅርታ ጠየቀች። አሳዳጊ ወላጆቿ ከቤት አውጥተው ሊጥሏት እንደሆነ ስትረዳ ሚንጆንግ ወላጅ እናቷን አግኝታ ቦሪን ከዚያ አካባቢ ዛት እንድትሄድ ለመነቻት። ቦሪ ከዚያ አርት ስቱዲዮ ከራቀች ብቻ ከወላጆቿ ጋር ሳትገናኝ እንደምትቀር ድምዳሜ ላይ ደርሳለች። እዚያው መንገድ ላይ ያሉ ቦሪ አገኘቻቸው። ሚንጆንግ ቦሪን ስታያት በጥፊ ልትመታት እጇን አነሳች። ያውኗ ቦሪ ግን በጥፊ ለመመታት ፈቃደኛ አልነበረችም። ይህንን ክስተት ፕሮፌሰሩና ሚስቱ ተመለከቱ። አሁን ፕሮፌሰሩ ቦሪና ሚንጆንግ እንደሚተዋወቁ የበለጠ እርግጠኛ እየሆነ መጥቷል። ቦሪ ከዚህ በላይ በውሸት መቀጠል አትፈልግም። በመሆኑም ሚንጆንግ እህቷ እንደሆነች ከገለጸች በኋላ ሁሉንም እውነታ ልትዘረግፈው ስትል እናቷ አቋርጣ እየጎተተቻት ይዛት ሄደች። ሁለቱ ከሄዱ በኋላ ሚንጆንግ በድጋሚ ማለቃቀስና መለመን ጀመረች።
ከዚህ በኋላ ግን ፕሮፌሰሩ እሷን የሚያምንበት ልብ አልነበረውም። ምክንያቱም የቦሪን ልብስ ማበላሸቷ ብቻ ሳይሆን እነርሱ እንዲያዝኑላት ስትል ወላጅ አልባ ነኝ ማለቷ አበሳጭቷቸዋል። ባልጠበቁት ሁኔታ ሚንጆንግ የአባቷን የሞት ሰርተፍኬት ከሻንጧ አውጥታ አባቷ ከሞተ በኋላ ወላጅ አልባ እንደሆነችና የቦሪ እናት ሁሌ ከልጅነቷ ጀምሮ ታሰቃያት እንደነበር ገለጸች። ሄጂንና ፕሮፌሰሩ በማደጎ ከወሰዷት በኋላ ራሱ የቦሪ እናት እንዳልተወቻትና በየወሩ ገንዘብ እንድትልክ አለበለዚያ ፕሮፌሰሩና ሚስቱን እንደምትከስ በማስፈራራት ታስገድዳት እንደነበር አስረዳቻቸው። ሄጂንና ፕሮፌሰሩ በማደጎ ከወሰዷት በኋላ ራሱ የቦሪ እናት እንዳልተወቻትና በየወሩ ገንዘብ እንድትልክ አለበለዚያ ፕሮፌሰሩና ሚስቱን እንደምትከስ በማስፈራራት ታስገድዳት እንደነበር አስረዳቻቸው። በባንክ ያስተላለፈችውን ገንዘብ ከተመለከቱ በኋላ ፕሮፌሰሩና ሚስቱ ሚንጆንግን በድጋሚ አመኗት። የሚንጆንግን እናት ጠርተው የነገሩ ጫፍ ላይ ለመድረስ ጥያቄዎችን መጠየቅ ሲጀምሩ እናቷ በስህተት እንዳታጋልጣት በመፍራት ሚንጆንግ ቀደም ብላ የገዛ እናቷን ያለፉትን 20 ዓመታት ያለማቋረጥ ገንዘብ ስትጠይቃት እንደነበርና ስታሰቃያት እንደኖረች አሁን ፕሮፌሰሩና ቤተሰቡ ነገሩን ሁሉ እንዳወቁ ነገረቻት። እንደዚህ አይነት ከባድ ነገር የገዛ ልጇ ስትናገራት ምንም እንኳን ልቧ ቢደማም ስሜቷን ዋጥ አድርጋ ለልጇ ስትል አስጠሊታ እናት ሆና ማስመሰልን መረጠች። እነርሱም እንደዚህ አይነት ስግብግብ መሆኗን ሲመለከቱ ፕሮፌሰሩ በቁጣ ተነስቶ ሄደ። ሚስቱም የሚንጆንግ እናት ላይ ውሃ ደፋችባት። የገዛ እናቷ እንደዚህ የሆነች ሚንጆንግ ምንም አይነት ሐዘኔታ አልታየባትም። እንዲያውም በተሳካ ሁኔታ አሳዳጊዎቿን ስላታለለች ትልቅ እፎይታ ነበር የተሰማት። ከዚያም አሳዳጊዎቿን ተከትላ እናቷን ጥላት ሄደች። የገዛ ልጇ ይህንን ያክል ጨካኝ መሆኗን ስትመለከት የሚንጆንግ እናት ልቧ በሐዘን ተሰበረ። ስሜቷንም ከዚህ በላይ መቆጣጠር አልቻለችም። እንባዋም ፈንቅሎ ወጣ። ቦሪ ወደ ቤት ስትመለስ ወላጅ እናቷ እሷ እንዳልሆነች ነገረቻት። በሚያስገርም ሁኔታ ቦሪ ግን ይህንን ገና ድሮ ነበር የምታውቀው። ይህንን እያወቀች ስላሳየቻት መልካምነት በእጅጉ ስለተነካች እናቷ የቦሪን ወላጅ ቤተሰቦች በመፈለግ ቦሪን ለማገዝ አሰበች። በዚህ ሂደት ውስጥም የቦሪን የህፃንነት ፍላየር ፖሊስ ጣቢያ ግድግዳ ላይ ተሰቅሎ ስትመለከት ቦሪ የፕሮፌሰሩ የጠፋች ልጅ ትሆናለች ብላ አልጠበቀችም ነበር። በመሆኑም ፍላየሩ ላይ የተለጠፈውን ስልክ ቁጥር ላይ ደወለች። ስልኩንም ያነሳው ፕሮፌሰሩ ነበር። እሷም ዩምባይን እስካሁን ስታሳድጋት እንደቆየች ገለጸች። ፕሮፌሰሩም በደስታ ልጁ ደህና መሆኗን ጠየቃት። ልጁ ደህና መሆኗን ሲያረጋግጥ ፕሮፌሰሩን ባውን ማስቆም አልቻለም። የቦሪ እናት ለሰዎቹ የዩምባይን ትክክለኛ ወላጆች ያለፉትን 20 ዓመታት ስትፈልግ እንደኖረችና አሁን ገና ትክክለኛ አድራሻቸውን እንዳገኘች ገለጸችላቸው። ወደ ቤታቸውም እንደምትመጣ ነገረቻቸው። ከ20 ዓመት በኋላ የዩምባይን መኖር ሲሰሙ ሙሉ ቤተሰቡ በደስታ ተጥለቀለቁ። ትልቁ አለቃ የጠፋችው የልጅ ልጇ መገኘቷን ስትሰማ ከደስታዋ ብዛት ፌንት ልትሰራ ደርሳ ነበር። በዚህ ሁሉ ውስጥ ሚንጆንግ ረፍታታ ነበር። ቦሪ ዩምባይ እንደሆነች ታውቃለች። በመሆኑም አሁን የደወለችው ሴት የእሷ እናት ልትሆን እንደምትችል ጥርጣሬ ነበራት። ይሄ ቤተሰብ ደግሞ ዳግመኛ እንዲገናኝ በፍጹም አትፈልግም። አለዚያ እሷም ሆነች እናቷ መጨረሻቸው እስር ቤት ሊሆን ይችላል። በተባለው ሰዓት የፕሮፌሰሩ ቤተሰብ በጭንቀት ሳሎን ውስጥ እንግዳዋን ሴት እየጠበቋት ይገኛሉ። በስተመጨረሻ የበሩ ደውል ጠራ። ሚንጆንግ እየሮጠች ለመክፈት ሄደች። እናቷ ሚንጆንግን ስትመለከት ደርቃ ቀረች። ሚንጆንግ ፈጠን ብላ እጇ ላይ ያለው የጠፋችውን ልጅ ፍላየር ተቀብላ ደበቀችው። በዚያች ቅጽበት እናቷ በስተመጨረሻ የቦሪ ትክክለኛ ወላጆች የሚንጆንግ አሳዳጊዎች እንደሆኑ አወቀች። ሚንጆንግ በስልኳ የዩምባይን ስም እንዳትጠቅስና በፍጥነት ከዚያ እንድትሄድ የጻፈችውን አስነበበቻት። ወዲያው ርዕሱን ቀይራ ልጇን ቦሪን ፈልጋ እንደመጣች ገለጸች። ፕሮፌሰሩ እናቷ ቦሪን ፈልጋ እንደመጣች ሲረዳ ተስፋ ቆርጦ ወደ ውስጥ ተመለሰ። ከዛም በኋላም ቤተሰቡ ለብዙ ቀን ቢጠብቁ ማንም ዝር ሊል አልቻለም። በመጨረሻም ፕሮፌሰሩ ፕራንክ እየተጫወተበት ያለውን ሰው ካገኘው መቼም እንደማይለቀው ዛተ። ሚንጆንግ እናቷን አግኝታ የቦሪን ማንነት መናገር እንደሌለባት አለበለዚያ የሁለቱም መጨረሻ እስር ቤት እንደሚሆን አስጠነቀቀቻት። ለእናቷ የቦሪ አስተማሪ የዩምባይ አክስት እንደሆነች ነገረቻት። ብዙም ሳይቆይ አስተማሪዋ የቦሪን ስዕሎች ተመለከተች። ስዕሎቹ ዩምባይ በልጅነቷ ከሳለችው ጋር ተመሳሳይ ነበር። በመሆኑም ቦሪ ዩምባይ ልትሆን እንደምትችል መጠራጠር ጀምራለች። ከዚያም ቦሪ ጋር ደውላ የልጅነት ፎቶዎች ካሉ እንድታሳያት ጠየቀቻት። ከዚያም ቦሪ አልበሙን ስታመጣላት በሚያስገርም ሁኔታ የቦሪ ልጅነት ፎቶ አንድም እንኳን ሊገኝ አልቻለም። ምክንያቱ ደግሞ ሚንጆንግ ቀደም ብላ በመገንጠል ሁሉንም ፎቶዎች ለማጥፋት ስለሞከረች ነበር። ሚንጆንግ ሁሉንም ነገር እንዳስተካከለች ደምድማ ነበር። ሆኖም ግን የቀድሞ ፍቅረኛዋ ሲከታተላት እንደነበርና የቀደደችውን ፎቶ መልሰው እንደገጣጠመው አላወቀችም ነበር። መምህሯ ቦሪ የሰራችውን የድራገን ካባ ስትመለከት ቦሪ ዩምባይ ናት የሚለው ጥርጣሬዋ እየጨመረ መጣ። አንድ ቀንም መምህሯ ጥቅሎቹን ግምጃ ቤት እንድታስቀምጥ ነገረቻት። ግምጃ ቤቱ ግን የት እንደሆነ ሆን ብላ ሳትነግራት ቀረች። ግማሽ መንገድ ከመጣች በኋላ
ግምጃ ቤቱ የት እንደሆነ ሳትጠይቅ መምጣቷን ተገነዘበች። ወደ ኋላ ተመልሳ ለመጠየቅ አስባ ነበር። ነገር ግን ልክ ወደ ኋላ እንደዞረች የልጅነት ትውስቷ ድንገት በአእምሯ ብቅ አለ። ከዚያም ትውስቷን ተከትላ በተሳካ ሁኔታ ግምጃ ቤት ዕቃውን አስቀመጠች። መምህሯን በጣም ተደንቃ ወደ ቦሪ በመምጣት እንዴት ክፍሉን እንዳወቀችው ጠየቀቻት። ቦሪም ነገሩ ለሷም እንግዳ እንደሆነና ሳታስተውል ዝም ብላ ቦታውን እንዳገኘችው ገለጸችላት። ከዚያም የግምጃ ቤቱን አቀማመጥ ሳይቀር ጠንቅቃ እንደምታውቅ በደንብ አስረዳቻት። ይህ ደግሞ መምህሯ የበለጠ ጥርጣሬዋ ትክክል እንደሆነና ቦሪ ዩምባይ እንደሆነች እንድታረጋግጥ አደረጋት። ነገሩን ተደብቃ የምትከታተለው ሚንጆንግ በጣም ደነገጠች። አንድ ቀን ፕሮፌሰሩ ደግሞ ቦሪና ዩዳን ምግብ አንድ ላይ ሲመገቡ ልጁ ዩምባይ ጂጂንግማ የተባለውን ባህላዊ ምግብ በጣም እንደምትወድ አስታወሰ። በመሆኑም የእርሱን ድርሻ ለቦሪ ሰጣት። ይህንን በርቀት ሆና ሚንጆንግ እያየች ነበር። በሌላ ቀን ደግሞ ቦሪና ልጇ ዩዳን መናፈሻ ውስጥ እየተጫወቱ ዩዳን ቦሪን ከዚህ በፊት የነገረቻትን ካይት መጫወቻ ለምን አታሳየኝም ስትል ጠየቀቻት። ቦሪ ጭር ያለውን ሰማይ ተመለከተች። በጭንቅላቷ አንድ ትውስታ መጣ። ዩዳን እንድትጠብቃት ነግራት ከዚያም እየሮጠች ወደ ጓሮ ሄዳ ከህንጻው ስር አቧራ ያለበሰው ካርቶን አወጣች። ውስጡን ስትከፍተው ካይት ነበር። ልጇን ቦሪን እዚህ ውስጥ ካይት መኖሩን እንዴት አወቅሽ ስትል ጠየቀቻት። ፕሮፌሰሩም ይህንን ሲመለከት እየሮጠ መጥቶ ቦሪን እሱ እንኳን እዛ ካይት መኖሩን ሳያውቅ ቦሪ ግን እንዴት እዛ ካይት መኖሩን ልታውቅ እንደቻለች ጠየቃት። ቦሪ ራሷ እንዴት እንዳወቀች አልገባትም። ጭራሽ ፕሮፌሰሩ ቦሪን ሲመለከታት ዩምባይ መስላት አየችው። በጣም ደስተኛ በመሆን የወንድሙ ሚስት ጋር ሄዶ ጥርጣሬውን አጋራት። እሷም ቦሪ ዩምባይ ልትሆን ትችላለች ብላ ጠርጥራ እንደነበርና የቦሪን የጥርስ ብሩሽ ወስዳ የዘር ምርመራ እንዳደረገች ነገር ግን በቀችበት ሁኔታ እሷ ዩምባይ እንዳልሆነች ማረጋገጧን ነገረችው። ፕሮፌሰሩ በጣም ተበሳጭቶ በፍጥነት ከዚያ ወጣ። መምህሯም የባሌ ወንድም ራሱ ቦሪ ዩምባይ ናት ብሎ ጠርጥሯል፣ ምናልባትም የዘር ምርመራው ላይ ችግር ይኖር ይሆን ስትል ለራሷ ጠየቀች። እጅ መስጠት ያልፈለገው ፕሮፌሰር የቦሪን ማንነት ለማጣራት ቦሪን የተወሰኑ ስዕሎች እንድትስል ጠየቃት። ሚስቱ ግን ደስተኛ አልነበረችም። ቦሪን ምንም ነገር ስትጠየቅ እምቢ ማለት አታውቂም በቃ አለቻት። ቦሪም ደግሞ መጥፎ ነገር እስካልተጠየቀች ድረስ እምቢ ማለቱ አስፈላጊ እንዳልሆነ ገለጸች። ቦሪ ስዕሎቹን ከሳለች በኋላ ፕሮፌሰሩ ሲመለከታቸው ልቡ የሚፈልገውን መልስ አገኘ። ቦሪ ደግሞ ግምጃ ቤት ውስጥ ዕቃ እያስተካከለች ከባድ የሆነ የራስ ምታት አመማት። የልጅነቷ ትውስታዎች ወደ አእምሯ መምጣት ጀመሩ። ከተወሰነ ጊዜ በኋላ በተለመደው ውሸቷና የማጭበርበር ስልቷ ሚንጆንግ ምኞቷ ተሳክቶ አንዱን ወጣት ሀብታም አገባች። በሰርጓ ቀን እናቷ ለልጇ ብላ የገዛችውን ቀለበት ይዛላት መጣች። ሚንጆንግ ግን ያንን ለማድረግ ፈቃደኛ አልነበረችም። እንዲያውም የሀብታሙ ባሏ ቤተሰቦች እናቷን እንዳያዋት ስለፈራች ቀለበቱን ወደዚያ ወረወረችው። እናቷም ቀለበቱን ተከትላ እየሄደች አንድ ሞተረኛ ገጫት። በአካባቢውም ጩኸት አስተጋባ። ሚንጆንግ ከርቀት እያየቻት ነበር። ነገር ግን ባሏ እጇን ይዞ እዛው አስቀራት። በመስኮት ሆና የተዘረረችው እናቷን እያየቻት ነበር። የቀድሞ ፍቅረኛዋ በአጋጣሚ በቦታው ሲያልፍ አደጋውን ተመለከተ። ወዲያውም የሚንጆንግን እናት አንስቶ አቀፋት። ሚንጆንግንም አያትና ደወለላት። ህንጻው ላይ ቆማ ምን እንደምትሰራና ለምን እናቷን በፍጥነት ወደ ሆስፒታል እንደማትወስዳት ጠየቃት። እሷ ግን ወደ ሀብት ከምታደርገው ጉዞ የትኛውም ነገር እንዲያደናቅፋት እንደማትፈልግ ነገረችው። በመጨረሻም እንዳሰበችው ወጣቱን ባለሀብት አገባች። ከዚህ በኋላ ሚንጆንግ እናቷ ብትኖርም ብትሞትም ለሷ ግድ አልነበራትም። ብዙም ሳይቆይ ቦሪም ትውስቷን መልሳ አገኘች። ሁሉንም አንድ ላይ ማስተናገድ ባለመቻሏ ራሷን ሳተች። በድጋሚ ስትነቃ እንዴት ብላ ነገሮችን ማስተካከል እንዳለባት ስላላወቀች ትውስቷ መመለሱን ለማንም አልተናገረችም። ወዲያውም እናቷ በአደጋ ሆስፒታል መግባቷን ዜና ደረሳት። ከቀድሞ የሚንጆንግ ፍቅረኛ ሚንጆንግ ማግባቷን ሰማች። ሚንጆንግ እናቷ ወይ ትኑር ወይ ትሙት ስላሳየችው ግዴለሽነት ከሰማች በኋላ በሚንጆንግ ስራ በጣም ስለተናደደች ፊት ለፊት ሄዳ ልትጋፈጣት ስትል ጂሳንግ አስቆማት። እሷ ጋር ማወራረድ ያለባት ነገር ቢኖር እንኳን እሷ ሳትሆን እሱ ያንን ማድረግ እንዳለበት ነገራት። ምክንያቱም ሚንጆንግ እሱ እንዲታሰር ከማድረጓ ባሻገር ቤተሰቦቹ በተዘዋዋሪ ለሞታቸው ተጠያቂ እንደሆነች ለዓመታት ከሱ ተደብቃ እንደኖረችና ልጃቸውን እንደጣለች ገልጾ ሚንጆንግን ላደረገችው ነገር ዋጋዋን ማግኘት እንዳለባት ነገራት። ሚንጆንግ ከባሏ ጄሂ ጋር በፍቅር እፍ ያሉበት ጊዜ ነበር። ቀጥሎ የሚፈጠረው ነገር አሁን ያላትን ነገር ሁሉ ሊያሳጣት የሚችል እንደሆነ ምንም የምታውቀው ነገር አልነበረም። ሰራተኛዋ በአጋጣሚ ከሚንጆንግ ሳንታ ውስጥ የዩምባይ ፎቶ ወድቆ አገኘችና ለፕሮፌሰሩ አሳየቻቸው። በዚህ መሃል ጄሳንግ የቦሪን አልበም በማሳየት ከአልበሙ ውስጥ የቦሪን ፎቶ የደበቀችው እሷ እንደሆነች ሲናገር፣ ሚስትየው ግን ሚንጆንግ እንደዚህ አታደርግም ስትል ተከራከረች። ሚንጆንግም ፎቶ ከሻንጣዋ እንደተገኘ ሰማች። በጣም ስለፈራች ተደብቃ ወደዚያ ለመሄድ ስትሞ
ስትሞክር ጂሳንግ መንገድ ላይ ያገኛት። ከዚያም ምን እያደረገች እንደሆነ እንደደረሰባትና የዩምባይን ሕይወት እንደሰረቀች እንደሚያውቅ ነገራት። በአደጋ ላይ ላለችው እናቷ መጨነቅ ሲገባት እሷ ግን ሌላ ጥፋት ለመስራት ትጣደፋለች። በጣም የደነገጠችው ሚንጆንግ ከዚህ በኋላ ፌክ ልጅ አይደለሁም ስትል ጮች። የፕሮፌሰሩ ትክክለኛ ልጅ እሷ እንደሆነችም ተናገረች። ሀብትና ክብርን እሷ ብቻ ማጣጣም እንዳለባትና ትክክለኛዋ ዩምባይ እሷ እንደሆነች ጮኻ ተናገረች። በዚህ ጊዜ ሚንጆንግ ፍጹም እብድ ሆና ነበር። የቀን ቅዠቷ ግን ገና መጀመሩ ነው። ፎቶውን ካገኙ በኋላ ሚንጆንግ ትክክለኛ ልጁን እንዳያገኝ ስታደርግ የነበረችው እሷ እንደሆነች በማመኑ ፕሮፌሰሩ በንዴት ፊቷን በጥፊ አጮለው። እየጮኸ ሚንጆንግ ለምን የዩምባይን ፎቶ ሻንጣ ውስጥ እንደደበቀች ጠየቃት። ሚንጆንግ የተለመደው ውሸቷን ቀጠለች። ለነገሩም ቦሪን ተጠያቂ ያደረገቻት። አሁን ፕሮፌሰሩ እሷ የምትናገረውን አንዲቷን ቃል እንኳን አያምናትም። ሚስቱ ግን በእርግጥም ጥፋቱ የቦሪ ሊሆን ይችላል ስትል ነገሩን ወደ ቦሪ አዞረችው። ቀድሞንም ቦሪን ስለማትወዳት ነገሩን ሁሉ በቦሪ ማላከክ ጀመረች። ፕሮፌሰሩንም ጥርጣሬ ሁሉ የተሳሳተ እንደሆነና ቦሪና ዩምባይ ጨርሶ እንደማይገናኙ ገለጸች። ይህንን ያየችው ሚንጆንግ ቦሪንና የፕሮፌሰሩ ሚስት የበለጠ ለማጣላት ቦሪ የሷን ባህላዊ ልብሶች እንደምታጣጥል ነገረቻት። ሄጂንም ቦሪን ስታገኛት ምንም ነገር ሳትል በጥፊ አጮለቻት። ቦሪንም መጥፎ ቃል ተናገረቻት። የገዛ እናቷ እንደዚህ ስትናገራት ቦሪን በዋ መጣ። በመሆኑም ሴትዮዋ በሚንጆንግ ውሸት እየታወረች መቀጠል የለባትም ብላ ስላመነች ሚንጆንግን የዲኤንኤ ምርመራ በማድረግ የሚንጆንግን ትክክለኛ ማንነት እንደምታጋልጥ አስጠነቀቀቻት። ሚንጆንግ ግን የእሷን ዛቻ አልፈራችም። ይልቁንም ቦሪ ዩምባይ ነኝ የምትል ከሆነ እውነተኛ እናቷ የባሏን ወንድም እንደገደለች ሚስጥሩን ሁሉ እንደምታወጣ አስፈራራቻት። ይህ ከሆነ ደግሞ የአርት ስቱዲዮ ይፈራረሳል ስትል ዛተችባት። በድንገት በመካከላቸው ፕሮፌሰሩ መጣ። ሚንጆንግን ከዚህ በኋላ የምትሰራውን ትሪክ እንድታቆም አለዚያ ግን እንደምትጸጸት አስጠነቀቃት። ከዚያም ቦሪን የዲኤንኤ ምርመራ እንድታደርግ ወደ ሆስፒታል ይዟት መጣ። ቦሪ ግራ ተጋብታ ነበር። ለቤተሰቡ ችግር እንዳትሆንም ፈርታ ነበር። ነገር ግን የፕሮፌሰሩን የናፍቆት አይኖች ስትመለከት እሺ ብላ ተስማማች። በኋላም የምርመራው ውጤት መጣ። ዶክተሩ 99% አባትና ልጅ ሊሆኑ እንደሚችሉ ሲነግረው ፕሮፌሰሩ ከደስታው ብዛት በጣም አለቀሰ። ከዚያም ቦሪን ወደ አርት ስቱዲዮ ይዟት መጣ። ትልቁ አለቃ ቦሪ የጠፋችው የልጅ ልጇ እንደሆነች ስታውቅ በደስታ አቀፈቻት። በተመሳሳይ ሄጂንም የዩምባይ የልጅነት ፎቶ እጇ ላይ ገባ። ሚንጆንግ በፍጥነት ያን እንድታብራራላት ጠየቀቻት። ሚንጆንግ የቦሪ ማንነት ተደብቆ እንደማይኖር ስለገባት ወዲያውኑ ሌላኛውን ካርዷን መዘዘች። የዩምባይን አጎት የገደለችው እሷ መሆኗ ሚስጥሯ እንዳይወጣባት ከፈለገች አርፋ እንድትቀመጥ አስጠነቀቀቻት። ነገር ግን በዚህ ሁኔታ ሄጂን ስለ ሚስጥሯ ግድ አልነበራትም። ስትሮጥ ወደ ቦሪ እናት ቤት መጣች። ሴትዮዋን ልጇ ዩምባይን የት እንደደበቀቻት አፋጠጠቻት። ሁለቱ ሴቶች እየታገሉ የቦሪ አስተማሪ ወይም የገደለችው ሰው ሚስት መጣች። ሄጂን አማቷን ዩምባይን የት እንዳለች ጠየቀቻት። የቦሪ እናት ምን እንደምትላት ግራ ገባት። ብዙም ሳይቆይ ቺዋ ለቤተሰቦቹ ቦሪን ማግባት እንደሚፈልግ ነገራቸው። ነገር ግን ቤተሰቦቹ ተቃወሙት። የቺዋ ቤተሰቦች ልጅ ያላት ሴት ልጃቸው እንድታገባ ፈቃዳቸው እንዳልሆነ ነገሩት። አስተዋዩ ዮዳን ደግሞ በሷ የተነሳ እናቷ ትዳር እንዳይበላሽ በማሰብ እናቷ ልክ እንዳገባች ወደ አያቷ ጋር እንደምትሄድና እዚያ እንደምትኖር ነገረቻቸው። ጄዋና የሚንጆንግ ባል ጄሂ ወንድማማቾች ነበሩ። ሁለቱ የሚጋቡ ከሆነ ደግሞ ሚንጆንግና ቦሪ መገናኘታቸው አይቀሬ ነው። ሚንጆንግም የዩዳን ነገር የባሏ ቤተሰቦች እንዳይደርሱበት ስለፈራች ያለ ርህራሄ እናቷን ዩዳንን ከሀገር ውጭ ይዛት እንድትሄድ ነገረቻት። ቦሪ ወደ ቤት ስትመጣ የእናቷና የዩዳን ዕቃዎች ቤት ውስጥ እንደሌሉ ፓስፖርታቸውም እንደሌለ ተረዳች። ከዚህ ነገር ጀርባ የሚንጆንግ እጅ እንዳለ ስለጠረጠረች ለጂሳንግ የልጁን መጥፋት ነገረችው። እሱም በድንጋጤ ሚንጆንግ ጋር ደውሎ ዮዳን የት እንደደበቀቻት እየጮኸ ጠየቃት። ሚንጆንግ ግን በትዕቢት ያን ያክል ከተጨነቀ ራሱ ፈልጎ እንዲያገኛት ነገረችው። ነገር ግን ባልጠበቀችው ሁኔታ ሚንጆንግ ከእናቷ ጋር ስታወራ ጄዋ አዳመጣት። ዮዳንን ወደ ውጭ ሀገር እንደላከቻት ሲረዳ ነገሩን ለጂሳንግ አሳወቀው። ቦሪ ሚንጆንግን ስታገኛት ዮዳን አንድ ነገር ብትሆን እንደማትለቃትና ሕይወቷንም ጋር እንደምታደርገው ዛተችባት። ሄጂን ተደብቃ ንግግራቸውን አዳመጠች። ሚንጆንግ የዚህን ያክል ጨካኝ እንደሆነች አልጠበቀችም። በመሆኑም ልጇን ዩምባይን ለመጠበቅ ወሰነች። ጂሳንግ አየር መንገድ ውስጥ እየዞረ ከፈለጋት በኋላ የሚንጆንግን እናት አገኛት። ዮዳንን እንድትሰጠውም ጠየቃት። ዮዳን ግን በባስ ጠፍታ ሄደች። ምክንያቷ ደግሞ ጂሳንግ መልሶ ከወሰዳት የቦሪ ትዳር ይበላሻል ብላ ስለፈራሽ ነበር። ከዚያም ሰዎቹን ተከትላ አውቶቡስ ውስጥ ገባች። በመስኮት ቤተሰቦቿ እየፈለጓት እንደሆነ ብታይም በዝምታ መሄድን መረጠች።
በመኪና ውስጥ የአርት ስቱዲዮን አድራሻና የእናቷን ስም ደጋግማ ለመሸምደድ ሞከረች። ቦሪ ደግሞ እንጀራ እናቷን ተንበርክካ ያለቀሰች ይሁዳንን የት እንዳለች እንድትነግራት ጠየቀቻት። ያለሷ ፍቃድ ለማግባት በማሰቧ ትልቅ ጥፋት እንደሆነ ይቅርታ ጠየቀቻት። ይሁዳንን መልሳ የምትሰጣት ከሆነ የቀረውን ዘመኗን እሷን ለማገልገል ቃል ገባችላት። እናቷ ግን ጥፋቷን አለማመኗ ሳያንስ ቦሪን መውቀስ ጀመረች። ካላገባው ብላ ችክ ባትል ኖሮ ይሁዳን ላይ የሁሉ ነገር እንደማይመጣም ገለጸችላት። በድንገት በቦታው የተገኘችው ሄጂን ነገሩን በገዛ አይኗ ተመለከተች። ልጇ ላይ ጥቃት ሲደርስ ስትመለከት ዘላ መሃል በመግባት የሚንጆንግን እናት ገፍትራ ጣለቻት። በኋላም ሚንጆንግ ልጇ እንደጠፋች ስትሰማ ምንም አይነት ጭንቀት ካለማሳየቷን በላይ ደስታ ነበር የተሰማት። እንዲያውም በሄደችበት ልጇ እንድትሞት ተመኘች። እናቷ ግን ልጇ የዚህን ያክል ጨካኝ መሆኗን ስትመለከት ከልጇ ጋር ከመጣላቷን ባሻገር ከዚህ በኋላ እሷን ላለመርዳት ወሰነች። ወዲያውም ሄጂን መጣች። ከዚያም የሚንጆንግ እናት የሰጠቻትን የዲኤንኤ ምርመራ ውጤት ካየች በኋላ ከሁለት አስርት ዓመታት በላይ ያሳደገቻት ልጅ ምስጋና ቢስ ስለሆነች ይችን ሴረኛ ልጅ ከህይወቷ ለማስወጣት እንደወሰነች ነገረቻት። ሆኖም ግን ሚንጆንግ ሄጂን የዩምባይን አጎት እንደገደለችው የሚያረጋግጠውን የድምጽ ቅጂ አውጥታ አስፈራራቻት። በተጨማሪም እንደ ልጅ ዕውቅና የማትሰጣት ከሆነ ሚስጥሩ አደባባይ እንደሚወጣ አስጠነቀቀቻት። የሚንጆንግ እናት ግን ከዚህ በኋላ የልጇን ሚስጥር ለመደበቅ ፈቃደኛ አልነበረችም። ተንኮለኛዋ ልጇ ከዚህ በላይ በተሳሳተ መንገድ እንድትጓዝም አልፈለገችም። ከዚያም ሚስጥሯን ልትናገር ስትል ሚንጆንግ አፏን አፍና መኪና ውስጥ አስገባቻት። መኪናውንም በፍጥነት እየነዳች ራሷን እንደምታጠፋ አስፈራራቻት። የልጇን ጭካኔ ስትመለከት እናቷ ልጇን ለመርዳት ተስማማች። ይሁዳን ደግሞ በስተመጨረሻ ተገኘች። ጄሱንግ ልጁን በዚህ ሁኔታ ሲመለከት ልቡ ተሰነጠቀ። በዚህ ጊዜ በእርግጠኛነት ለዚች አረመኔ ሴት ለሚንጆንግ ለስላሳ አይሆንም። እጁ ላይ ያለውን ማስረጃ በመያዝ ሊቀመንበሩና ጄሂን አገኛቸው። መረጃውን ከተመለከቱ በኋላ ጄሂ በሚንጆንግ በጣም ተበሳጨ። በዚህ ደረጃ መዋሸትና ማጭበርበር ለምን እንዳስፈለገ ጠየቃት። እሷ ግን ጂሳንግና ቦሪ ሆን ብለው እሷን ወጥመድ ውስጥ ለማስገባት ጥረት እያደረጉ እንደሆነ በመግለጽ ልቡን ልታገኘው ሞከረች። ጄ ግን ከዚህ በኋላ እሷን ለማመን ፈቃደኛ አልነበረም። ጭራሽ ደግሞ ቦሪ ዩምባይ እንደሆነች ሲያውቅ ከዚች ውሸታም ጋር መቀጠል አልፈለገም። ሚንጆንግ መኪና ላይ በድብቅ መከታተያ እንዲገጠም አደረገ። ጂሳንግም ሚንጆንግን መበቀሉን ቀጠለ። ሚንጆንግ የአባቱ የድሮ ፋብሪካ ውስጥ ይዟት መጣ። ለአባቱ ሞት አባቱን ይቅርታ እንድትጠይቅ ነገራት። ግትሯ ሚንጆንግ ግን እምቢ አለችው። እኔ ምንም ያጠፋሁት ነገር የለም ስትል ተከራከረች። በጥፊ አጠናግሮ ጣላት። በዚህ ቅጽበት ጄ መጣ። ጄን ስትመለከት ትዕቢቷን ትታ የጂሳንግ እግር ስር ወድቃ መለመን ጀመረች። ሚስቱን እያሰቃየ እንደሆነ ሲመለከት ጄሳንግን በቦክስ መታው። ሁለቱ እየተጣሉ እያለ ጄሳንግ ፕሮጀክተሩን አበራው። የሚንጃንግና የእሱ የድሮ ቪዲዮዎች መታየት ጀመሩ። ጄሂ አሁን በሚንጆንግ መበሳጨት ጀመረ። ሚንጆንግ ከደረሰችበት ከፍታ ላለመውረድ ጂሳንግን ለመግደል ወሰነች። ይህንን ትዕይንት ደግሞ ጄሂ በአይኑ ተመለከተ። ሚንጆንግ ፊት ላይ ጭካኔ ነበር የሚታየው። ጄሂ እርዳታ እንዳይጠራ ከማድረጓን በላይ ለሰራተኞቹ አደጋው በተከሰተበት ሰዓት ማንንም እንዳላዩ ዋሸች። ጄሂ ሚንጆንግ ይህንን ያክል ጨካኝ ትሆናለች ብሎ አላሰበም። ከእርሷ ጋር ያለውን ግንኙነት ለማቋረጥ ወሰነ። አይን አውጣዋ ሚንጆንግ ግን አደጋው ሲከሰት በቦታው እንደነበርና እሱም እጁ አለበት ብላ እንደምታሳስሩ አስፈራራችው። ጄሂም እዚያው አንቆ ቢገላት ደስተኛ ነበር። ቦሪና ጄዋ ወደ ሆስፒታል ሲከንፉ መጡ። ሆኖም ጄሳንግን ሊያገኙት አልቻሉም። ለካ ሚንጆንግ እውነቱ እንዳይወጣ ስትል በድብቅ ለጥበቃዎቹ ገንዘብ በመስጠት ወደ ሌላ ሆስፒታል እንዲዘዋወር አድርጋ ነበር። ኮማ ውስጥ የተኛውን ጄሳንግን ከተመለከተች በኋላ ተጨንቆ የነበረው ልቧ ተረጋጋ። ባልጠበቀችው ሁኔታ ግን ሚንጆንግ ከሄደች በኋላ ጂሳንግ ነቅቶ አይኖቹን ገለጠ። በዚህ ጊዜ በወጥመድ ውስጥ ወጥመድ ለማዘጋጀት አቀደ። የባሏ ቤተሰቦችም ሚንጃንግ የገዛ እናቷን ወደ ጎን ጥላ ወላጅ አልባ ነኝ ብላ መዋሸቷን ደርሰውበት ነበር። የዚች አይነት ጨካኝና አረመኔ ሴት ለልጃቸው እንደማትመጥን ነግረው ቀጥቅጠው አባረሯት። አይን አውጣዋ ሚንጆንግ ግን የባሏን እናት ፍቹን የምታስገድዳት ከሆነ ልጇ የሆነ ሰው እንደገደለና ለዚያ ተጠያቂ እንዲሆን እንደምታደርገው አስፈራራቻት። የሷን ጥፋት ወደ እሷ አላከከች። ሊቀመንበሩ ግን በእርግጥ ልጃቸው ሰው ላይ ጉዳት አድርሶ ከሆነ ተገቢውን ቅጣት ሊያገኝ እንደሚገባ እንደሚያምንና በዚህ ልታስፈራራው እንደማትችል ነገራት። ከዚያም ጄሳንግ ከድርጅቱ እንዲባረር ለማድረግ በሼር ሆልደር ስብሰባ ላይ ጄሳንግ ከ400 ሚሊዮን ብር በላይ አጭበርብሯል ስትል በሐሰት ከሰሰችው። በዚህ ምክንያት ከሕግ ተጠያቂነት ለማምለጥ ጄሳንግ እንደጠፋ ተናገረች። ሁሉም ሰው የሚንጆንግን ቃል ሊያምኑ ከጫፍ ደርሰው በድንገት ጄሳንግ መጣ። ጄሳንግን ስትመለከት ሚንጆንግ በጣም ደነገጠች። ጄሳንግ የእርሷን ውሸት ከማጋለጡን ባሻገር እርሱ ላይ ያደረሰችውን የግድያ ሙከራ በማስረጃ አቀረበ። ለካ መጋዘን ውስጥ ድብቅ ካሜራ ነበር። ቪዲዮ ደግሞ ሚንጆንግ የክሬኑን በተን በመጫን ጄሳንግ ላይ ጥቃት ስታደርስ ያሳያል።
ሚንጆንግ ምንም ብትናገር የሚያምናት ሰው አልተገኘም። ጄሳንግ ሚንጆንግ ገና በትንሹ እንዳትደክም ገና የእርሱ በቀል መጀመሩ ስለሆነ እንድትዘጋጅ አስጠነቀቃት። ሚንጆንግ ጄሳንግ ምረት እንዲያደርግላት ለመነችው። እሱ ግን ከዚህ በኋላ ምንም ነገር እንደማያቆመውና እያንዳንዱን ቀን እየፈራች እንድትኖር እንደሚፈልግ ነገራት። ልክ ከዚህ ሀብታም ቤት ልትባረር ስትል ሚንጆንግ እርጉዝ መሆኗ ታወቀ። የጄ እናት በጣም ተሰበረች። ሚንጆንግ ግን ከልክ በላይ ደስተኛ ነበረች። ምክንያቱም በማህፀኗ ካለው ሕፃን የተነሳ ወደ ቤታቸው እንደሚመልሷት ተማምና ነበር። ነገር ግን ከስራ ጫና የተነሳ ከፍተኛ የደም መፍሰስ አጋጠማት። ሚንጆንግ ስትነቃ ትንሽ ደም መፍሰስ ተራ ነገር ነው ብላ አስባ ነበር። ሄጂን ግን ጽንሱን እንዳጣችው ነገረቻት። ይህም ብቻ ሳይሆን ዳግመኛ ልጅ መውለድ እንደማትችልም ጨመረችላት። ሚንጆንግ ክፉኛ ተጎዳች። እየጮችም ማልቀስ ጀመረች። ያለዚህ ልጅ የጄን ልብ መልሳ ማሸነፍ አትችልም። ቅንጡ ሕይወቷን ለማስቀጠል የባሏን አባት ሊቀመንበሩን ለብቻዋ አግኝታ ልጇን ከወለደች በኋላ የህፃናት አገልግሎት ድጋፍ እንዲያመቻችላት ጠየቀችው። በድንገት ግን ጄሂ መጥቶ የሚንጆንግን ውሸት አጋለጠው። ምክንያቱም ለጄሂ የሚንጆንግ ጽንስ እንደወረደና ዮዳን የሚንጆንግ የስጋ ልጅ እንደሆነች መረጃው ቀድሞ ደርሶት ነበር። ሊቀመንበሩ በንዴት ውሃውን ደፋባት። በሞተ ልጅ ስትደራደር ስለነበር ረገማት። አውሬ እንደሆነችም ነገራት። ጄሂ እንዲደግፋት ለማድረግ ሚንጆንግ አንድ አማራጭ ብቻ እንደቀራት አሰበች። የልብስ ስፌቱን ውድድር ማሸነፍ። የውድድሩ ቀን እናቷ ፖሊስ እያፈላለጋት ስለሆነ ሁሉንም እርግፍ አርጋ እንድትጠፋ መከረቻት። ሚንጆንግ ግን እናቷን ለመስማት ፈቃደኛ አልነበረችም። እንደ ከዚህ በፊቱ በቀላሉ እንደምታመልጥ አሰበች። ሚንጆንግ የሰራችውን የባህል ልብስ ከፍታ ስትመለከት ደነገጠች። ምክንያቱም እሷ ሳታያት ሄጂን ሆን ብላ ልብሱን አቀያይራባት ነበር። ሄጂን ከ20 ዓመት በፊት የዩምባይን አጎት በአደጋ መግደሏን ተናዘዘች። አሁን ለዚያ ጥፋቷ የሚገባትን ቅጣት ለመቀበል ፈቃደኛ መሆኗን አስታወቀች። ሚንጆንግ ግን እንደ እብድ መጮህ ጀመረች። ውድድሩ ፍትሃዊ እንዳልሆነና ሁሉም ቦሪን እያገዙ እንደሆነ ወቀሷን አቀረበች። ትልቁ አለቃ ግን የእሷን ወቀሳ ከመጤፍ ሳትቆጥር የውድድሩን ውጤት አስታወቀች። የእሷ ነገር እንዳበቃለት ስትመለከት ሚንጆንግ እየሮጠች ወጣች። ፖሊሶቹ ግን ሊይዟት አልቻሉም። ምክንያቱ ደግሞ እናቷ እሷን ለማስመለጥ ከሷ ጋር ልብስ ተቀያይራ ነበር። ሚንጆንግ አሁን ምንም ነገር የላትም። ጄን ግን በጣም ተወደው ነበር። ስለሆነም አንድ የመጨረሻ ምሽት ከእርሱ ጋር ለማሳለፍ አሰበች። ጄ ግን እሱ የምትለውን አንድም ቃል መስማት አልፈለገም። ከሷ ጋር ያሳለፈው እያንዳንዱ ቀን ለሱ ስህተት ነበር። የሰጣትን ቀለበት ከእጇ አውልቆ የሚነደው እሳት ውስጥ ጨመረው። በዚህ ጊዜ ሚንጆንግ የሚያስደነግጥ ነገር አደረገች። የሚነደው እሳት ውስጥ እጇን ከታ ትኩሱን ቀለበት አወጣችው። ከዚያም በተስፋ መቁረጥ በቀጥታ ወደ ሐይቁ መሃል መግባት ጀመረች። እናቷ ምንም እንኳን ዋና ባትችልም ከኋላ እየተከተለች ልታስቆማት ሞከረች። ነገር ግን ራሷ ሰመጠች። በዚህ ጊዜ ሚንጆንግ ወደ ማስተዋሏ ተመለሰች። ቦሪ እግር ስር ወድቃ እናቷ እስክትነቃ ምሕረት እንድታደርግላት ለመነቻት። በመጨረሻም ከደረሰባት ነገር የተነሳ የሚንጆንግ እናት ለመርሳት በሽታ ተጋለጠች። ሄጂንም ከአርት ስቱዲዮ በመውጣት በፈቃደኝነት የሚንጆንግን እናት መንከባከብ ጀመረች። በትርፍ ጊዜዋ ደግሞ በስር ላይ ያሉ ሴቶችን ልብስ ስፌት ታስተምር ነበር። ሄጂን በእሳት የተቃጠለውን የሚንጆንግን እጅ ተመልክታ በአስቸኳይ ቀዶ ሕክምና እንድታደርግ መከረቻት። ሚንጆንግ ግን እስካሁን የጄን ቀለበት በእጇ ስለያዘች እምቢ አለቻት። ቦሪ በአርት ስቱዲዮ ውስጥ የስፌት አስተማሪ ሆናለች። 3 ዓመታት አለፉ። ምናልባትም እጣ ፈንታ የራሱ መንገድ ይኖረው ይሆናል። የመርሳት ችግር ያጋጠማት ሴት ልጇ እንደሆነች የምታስታውሰው ቦሪም ብቻ ነበር። ቅጣቷን ከጨረሰች በኋላ ሚንጆንግ እናቷን አገኘቻት። አሁን ከረፈደም ቢሆን የእናቷ ፍቅር ገብቷታል። ነገር ግን የቱንም ያክል ብታለቅስ የእናቷን ትውስታ መመለስ አልቻለችም። ድሮ በጣም የምትወዳትን አሁን ግን ከትውስቷ የተፋቀችውን እናት እየተመለከተች ሚንጆንግ በሐዘን ማልቀስ ጀመረች። ዮዳን የተጎዳውን የሚንጆንግን እጅ ስታይ እንደተጎዳች በማሰብ በሚቀጥለው ቀን የሚያምር ጓንት እንደምታመጣላት ቃል ገባችላት። ሁሉም ሰዎች ዮዳንን እንዳሳመኗት አስበው ነበር። ብልሃ ዮዳን ግን ይህች ሴት ወላጅ እናቷ እንደሆነች አውቃለች። ቦሪና ጄዋ ደግሞ በስተመጨረሻ ተጋቡ። ሄጂንም ቤተሰቡ ይቅርታ ስላደረጉላት ወደ አርት ስቱዲዮ ተመለሰች። ትልቁ አለቃ ከመሞቷ በፊት ቤተሰቡን በጠቅላላ መረቀቻቸው። ሚንጆንግን የእናቷን ልብ ለማግኘት ልክ እንደ ቦሪ እናቷን በስራ ማገዝ ጀምራለች። ጸጉሯንም ልክ እንደ ቦሪ ተቆርጣው ነበር። እናቷ ግን ትደበድባት ትሰድባትም ነበር። ጄሂ ሚንጆንግን አግኝቶ ገንዘብ ሰጣትና በፍጥነት ቀዶ ጥገና እንድታደርግ ነገራት። ከመሄዱ በፊት ሚንጆንግ ጥሩ ሴት ፈልጎ እንዲያገባና በደስታ እንዲኖር መከረችው። ሁለቱም ፊት ላይ ያልተቋጨ ነገር ያለ ይመስላል። ሚንጆንግ እናቷ እንደማታስታውሳት ተስፋ ቆርጣ ባለችበት አንድ ቀን ስሟን ጠራችው። በመጀመሪያ እሷን የጠራቻት መስሏት ደስ ብሏት ነበር። የጠራችው ግን ውሻዋን ነበር።
ሚንጆንግ ግን ምንም ቢሆን ስሟን ስለጠራች በጣም ደስ አላት። የድሮ ፍቅረኛዋ ጂሳንግም አዲስ ህይወት ለመጀመር ወሰነ። በሚያስገርም ሁኔታ ግን ያገኛት ሴት ቁርጥ ሚንጆንግን የምትመስል ነበረች። ዮዳን ጂሳንግ አባቷ እንደሆነ አወቀች። ሁሉም ሚስጥር ተደብቆ እንደማይቀር በአንድም ይሁን በሌላ ሁሉም የእጁን እንደሚያገኝ ጃንግ ቦሪስ ሂር የተሰኘው የኮሪያ ፊልም ትልቅ ትምህርት ሰጥቶን ተጠናቀቀ። ይህንን ፊልም ወደ እናንተ አሳጥሮ ለማድረስ ከ100 ሰዓት በላይ ፈጅቶብኛል። ታዲያ ላይክ እና ሰብስክራይብ አይገባኝም? ሁሌም ምርጥ ምርጡን ለእናንተ ቤስት ሙቪስ ሪካፕ ይመቻችሁ።